ወልዶ መንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ተባራት ነው። በዚህችም ዕለት የጴጥሮስና የሶፊያ ወልዶ መንፈስ ቅዱስ አሐዱ አምላክ አማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ተባራት ነው። በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወረብኡ ለግንቦት በዛቲ ዕለት አይረፈ አብ ቅዱስ አባ ጳኩሚስ ሱታፌ መንፈሳውያን ሐዋርያት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 14 በዚች ቀን ከመንፈሳውያን ሐዋርያት ጋር አንድነት ያለው የከበረ አባት አባ ጳኩሚስ አረፈ። ይህም ቅዱስ ከአባ ጰላሞን ዘንድ መንኩሶ ሲያገለግለው የምንኩስናንም በጎ ሥራ እየሠራ ብዙ ዘመናትን ኖረ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገልጾለት እንደ አባቶቻችን ሐዋርያት የአንድነትን ማኅበር ለመስራት መነኮሳትን እንዲሰበስብ አዘዘው። ከዚህም በኋላ ብዙዎች ሰዎችን ሰብስቦ በየቦታው ብዙ ገዳማትን ሰራላቸው። ለሁሉም በእጃቸው ሰርተው በሚያገኙትና በምግባቸው አንድነት እንዲሆኑ በጸሎት ጊዜ በመብልም የሚሰሩትን ሥርዓት ሰራላቸው። እርሱ ከሁሉም በላይ አበምኔት ሆኖ ከበታቹ ከገዳማት ለእያንዳንዱ አበምኔት ሾመላቸው። ከሀገረ አስዋን ወሰን ከአትፉ ከአክሚም ከተናዱስ እስከ ላይ ግብጽ መጨረሻ ከደቡብም ከባህራውያን የተመሰቀለ መንገድ ድረስ ሁሉንም ገዳማት በመዞር ይጎበኛቸዋል። ይህም አባት ስለዚህ ዓለም ከንቱ ውዳሴና በመካከላቸውም ጥል እንዳይኖር ከልጆቹ ክህነትን እንዲሾሙ አያሰናብትም። ግን ለእያንዳንዱ ገዳም የሚቀድሱላቸውን ቀሳውስት ከዓለም አደረገ። ሊቀ ጳጳሳት ሐዋርያው አትናቴዎስ ወደ ላይ ግብጽ በወጣ ጊዜ ይህን አባት ጳኩሚስን ቅስና ሊሾመው ወደደ። ከእርሱም ሸሸ። የከበረ አትናቴዎስም ልጆቹን የማይናወጽ ቤትን የሠራ ሆይ ከከንቱ ውዳሴ የራቅህ አንተ ብፁዕ ነህ፣ ልጆችህንም ብፁዓን ናቸው ብሎሃል በሉት አባታችሁን አላቸው። አንድ ጊዜም ሲኦልን ያይ ዘንድ ወደደ። እነሆ የእግዚአብሔር መልአክም ነጥቆ አውጥቶ በገነት ርቃንን ማደሪያ እንዲሁም በሲኦል የስቃይን ቦታ አሳየው። ይህም አባት በአንድነት ማኅበር ላይ እያጽናናቸውና ሥርዓትንም እየሠራላቸው አበምኔት ሆኖ 40 ዓመት ኖረ። ከዚህም በኋላ በእርሱ ፈንታ ደቀ መዝሙሩን ቴዎድሮስን ሾመላቸው። በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአማላጅነቱ ይማረን ለዘላለሙ አሜን። ሰላም ለአባ ጳኩሚስ ለዘደቂቆ ባረከ ወረሰዮሙ ይኩኑ ከመ እምሰብ አምላከ ለመልእክተ ተስፋ ይትቀነይ ዘይኮነ ለከ በከ ይገብረ አሳይነ ለእራ እግሩ ተውሳከ እንዘ በገዳም ይከይድ አስዋከ። በዚችም ቀን የምስር አገር በሆነ በቡላሚስ ዘመን ከሀገረ ፊርማ ሰማይት የሆነ አባ ሲማኮስ አረፈ። ይህም ቅዱስ ቀጭን ልብሶችንና የከበሩ የሐር ልብሶችን የሚሰራ ነው። ወዳጆቹም አሉት። እነርሱ ቴዎድሮስና ሲሲኮስ ናቸው። ክርስቲያኖችን ሊያሰቃይ መኮንን ቡላሚስ እንደመጣ በሰማ ጊዜ ይህ ቅዱስ የዚህን ዓለም ክብር ንቀው እስከ ተው ድረስ ባልንጀሮቹን ይመክርና ያስተምራቸው ጀመር። ከዚህም በኋላ ወዳጆቹን ተሰናብቷቸው ለሀገረ ሜራ ቅርብ ወደ ሀገረ በክሩዝ ወጣ። መኮንኑም አንዲቷን ሴት ሲያሰቃያት አገኘው። ወደ እሳት ምድጃም ጨመሯት፣ በሰማዕትነት ሞተች። በኋላ ግን እሳቱ ቀዝቃዛ ሆነ። ይህ ቅዱስም ይህንን ይመለከት ነበር። ከዚህም በኋላ ወደ መኮንኑ ፊት ቀርቦ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ታላቅ ስቃይን አሰቃየው። በዚያን ጊዜ ዕድሜው 20 ዓመት ነበር። ሰቀሉት። ከመንኮራኩርም ውስጥ ጨምረው አበራዩት። ከእርሱም ብዙ ደም ፈሰሰ። ወደ አንዲት እውርት ሴትም ደሙ ደርሶ ነካት። ያን ጊዜም ድና አየች። ከዚያም ደግሞ በእንጨት ላይ ሰቀሉት። እርሱም ይረዳው ዘንድ ወደ ክብር ባለቤት ጌታችን ፈጽሞ የማለድ ነበር። መኮንኑም ራሱን በሰይፍ እንዲቆርጡ አዘዘ። ሰያፊውም ይቆርጠው ዘንድ ሰይፉን መዘዘ። ኃይል ተነስቶት ማንቀሳቀስ አልተቻለውም። እንዲሁም ሁለተኛው ሶስተኛው እስከ 14 ሰይፈኞች ኃይላቸው ደከመ።
በምድር ላይ ወደቁ። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ረጅም ተራራ አናት ድረስ ጎተቱት። ነፍሱንም በክብር ባለቤት ጌታችን እጅ ሰጥቶ የምስክርነት አክሊልን ተቀበለ። ከወታደሮች ውስጥ ዲዳና ደንቆሮ ነበረ። የቅዱሱን ሥጋ ባየ ጊዜ ጆሮዎቹ ሰሙ፣ አንደበቱም ተናገረ። እድኩ ከተባለ ሀገርም ምእመናን መጥተው የቅዱስ ሲማኮስን ሥጋ ወሰዱ። የድሜራና የታይን የሁለቱ አገሮች ሰዎች ተሰበሰቡ። መኮንኑ ቢላሞስም ፈርቶ ሸሸ። ከሥጋውም ድንቆች ታላላቅ ታምራት ለበሽተኞች ፈውስ ሆነ። አረማውያንም አይተው በእግዚአብሔር በጌታችን በኢየሱስ ክርስቶስ አምነው ተጠመቁ። በሰማዕትነትም ሞቱ። ቁጥራቸውም 1750 ሆነ። ወንዶችና ሴቶች ወጣቶችም ከዚህ በኋላ የቅዱስ ሲማኮስን ሥጋ ተሸክመው በርሙን ወደሚባል አገር በታላቅ ክብር ወሰዱ። የሀገሩ መኮንንም ከራሱ መልካም ልብሶችን አምጥቶ ገነዘው። ውብ የሆነች ቤተ ክርስቲያን ሰርቶ ሥጋውን በውስጡ አኖረ። ከእርሱም ድንቆች የሆኑ ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ሲማኮስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሲማኮስ ሰማይት አውቅዮተ ርሱ ዘስእኑ ካይበተ ሰፍት ወሰላም ካይበ ለማይበራኒሁ አበይት 10,750 እደው ወአዲ አንስት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 15 በዚች ቀን ከ12ቱ አንዱ ሐዋርያ ስምዖን ምስክር ሆኖ አረፈ። በዚችም ቀን በላይኛው ግብፅ ውስጡ በደንደራ ከተማ 400 ሰዎች በሰማዕትነት ሞቱ። ዛቅረብኩማ ኢሌተ ዘኪርያ ኢላፈም ለተጸምዱ ከዘልፈ ለላ አነብቶ ከዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መበለት ወኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይመሐረነ ኢየሱስ ክርስቶስ። ተአምሪሁ ለአብ ክቡር አረጋዊ አበ መነኮሳት ዘኢትዮጵያ በእንተ ደብሩ ሰናይ ተላይ ጸሎቶ በረከቱ ያሉ ስለ ኩልን ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ በእኛ ላይ ለዘላለሙ ይደርብንና ብፁዕ ወቅዱስ አባታችን አቡነ አረጋዊ ያደረገው ተአምሪ ነው። የገዳሟ ውበት ደስ ባሰኛቸው ጊዜ እውነተኛ ጠባቂ ሃይማኖቱ እስከ ቀና ቴዎድሮስ አባቷ የኢትዮጵያ ነገስታት የሰሩትን ስርዓትና ህግ ፈጽመው ያፈርሱ ዘንድ ስጋዊ ፍላጎታቸውን ለመጨረስ እንዲፈጽሙ ዕውቀት የጎደላቸው ሹማምንትና ወጣቶች በመደፋፈር ወደ እርሷ ሊወጡ ወደዱ። በተጋድሎ የጎረመሰ የከበረ አቡነ አረጋዊ ግን ለጠላቶች ከማድረግ አልታገሰም። እንዳይወጡባት ከዘንዶ ጅራት ያሰራቸው አሉ። አገልጋዮቹ ከሚያስፈራሩ አውሬዎች ድምጽ የተነሳም ከገመዱ ስር ፈርተው የሸሹም አሉ። የከበረ የአረጋዊ ልጆች ወንድሞቼ ሆይ በተጋድሎ የጎረመሰ የአባታችን የአቡነ አረጋዊ ጥበቡን አያችሁን? መጀመሪያ ከዘመዶቹ ተለይቶ ከጽዮን ሀገር መጥቶና ተነስቶ በምስራቅ ያሉትን በረሃዎች ዞረ። ነጭነቷ እንደ በረድ ሆና እንደ ፀሐይ ያበራች በአዝመራ ወራት የአበባ ልብስን ለብሳ ከሁለቱ ተራሮች መካከል ከሩቅ ደብሩን ባያት ጊዜ በእርሷ ፍቅር ልቡ ተነደፈ። ለዘላለም ከልጆቹ ጋር መጠጊያት ሆነው ዘንድ እርሷን እንዲሰጠው ለእግዚአብሔር አባቷ የምስጋና እጅ መንሻ ቀረበ። እግዚአብሔር ልመናውን በሰማ ጊዜ በታላቅ ዘንዶ ጅራት ወደ እርሷ ይወጡ ዘንድ ፈቀደላትና አዘዘው። ያም አውሬ ታዘዘለት። ትሁትና የዋህ የሆነው ክቡር አባታችን ከረቂቃን ጠላቶቹ እንዳይፈራ የመላእክት አለቃ ቅዱስ ሚካኤል እያጽናናው እየረዳው በሰላም በፍቅር ወጣ። እስከ ዛሬ ድረስ ሕሙማን ይፈወሱ ዘንድ እንደ መላእክት አለቃ በክንፉ እየበረሩ ብዙ ጻድቃን እንድትወልድ ገዳሙን አዘዛት። በቅዱሳን ልጆች ሞት ቀንም በተራራው ራስ ላይ የሚያስደንቅ ታምራት ይደረጋል። ቀስተ ደመናም ይተከላል። የከበረው አባታችን የአቡነ አረጋዊ ልጆች ግን ልማድ ነበራቸው። የጸና ሐዘን ባገኛቸው ጊዜ ትልልቅና ትንንሾች ወደ ተሰወረበት ቦታ ፈጥነው ይሄዱና የዋሻውን አፍ 3 ጊዜ ይዞራታል። ጌታ በወንጌሉ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ እንዳለ ያን ጊዜም ፍላጎታቸውን ይፈጽምላቸዋል እንጂ አያሳፍራቸውም ነበር። የከበረው አባት የአቡነ አረጋዊ ጸሎትና በረከቱ የአምላኩም ቸርነት ሁላችን የክርስቲያን ልጆች ከነፍስና ከስጋ መከራ ይጠብቀን ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን።
ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን